ሰላም ሰላም ቤተሰቦቼ በያላችሁበት የፈጣሪ ሰላም ይድረሳችሁ ያልኩኝ ለቤት አዲስ የሆናችሁ ቤተሰቡ ነው ላለው እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ላይክ ሼር እያደረጋችሁ ቪዲዮውን ጀምሩ ላለው የሀገሬ ልጆች የምወዳችሁ የማከብራችሁ የመዳብ ቅመሞች ስደተኞች ላለው እንግዲህ ወደ ቪዲዮ ስገባ ምንድነው ዛሬ የእውነት ትላንትና በጣም አዝናኑኝም ሀይሚ ደግሞ አሳዘነችኝ፣ ብሩኬም ደግሞ አሳዘነኝ። የብሩኬ ጓደኛም ደግሞ የእውነት ለጓደኛው የሚከፍል መስዋዕት እየከፈለ ነውና ሀዩ የምትባዩ አይነ ደረቅ ደግሞ እኛ ኮሜንተሮች እንኳን እችን የዝንብ እርጉዝ የምናቅ ሰዎች ነን ማለት ነው። እኛ ልሸውጂ አትችም ወይ ብሩኬን ሀይሚን ልሸውጃቸው ያለሽ፣ እኛ ኮሜንቶች ግን አንሸውድም። መጀመሪያም እኛ አመጣጥሽ አላማረንም ነበረ። ምክንያቱም በጣም ብዙ ኮሜንቶች እቺ ልጅ እርጉዝ ነኝ ብላ መምጣቱ አይቀርም እያሉ ነበረ። እንደተባለውም አደረግሹ። ምንድነው እሱ አረገዝኩ ብለሽ ፍጥጥ ብለሽ መጣሽ። ሚዲያ ላይ ወጥተሽ አረገዝኩኝ ብሩኬ ካንተ ጋር አርግዣለሁ አልሹ። እሱ ደግሞ እኔ ማውቀው ጉዳይ የለም። እኔና አንቺ የተገናኘነው ውጪ ላይ ነው። ደወልሽልኝ፣ ተገናኘን፣ ያውም አንድ ጊዜ። ከዛ ውጪ ተገናኝተን አናቅም አለሽ። አንቺ ደግሞ ድርቅ ብለሽ ዛሬ ደግሞ ምን ይዘሽብን መጣሽ? አርግዣለሁ አልሽ። ያ ደግሞ ሀይሚ ልቧ ሰበራት። ሀይሚ ታመመች። ሀይሚ አዘነች። ሀይሚ ደነገጠች። ሀይሚ ፌንት ነቅላ ወደቀች። የእውነት እኔ በጣም ነው ሀይሚ ያሳዘነችኝ። ምክንያቱም ከጠበቀችው በላይ ነው። ቅድሚያም አልተዘጋጀችበትም። እኛ ዩቱበሮች ማነው ቲክቶክ ምንድነው የሚባለው ኮሜንተሮች ግን ነቅ ብለናል። ምክንያቱም ይሄኛው ነገር ሴራ እንደሆነ ስለገባን ብሩኬና ሀይሚ ለማለያየት የተደረገ ሴራ የተሰራ ድራማ ስለሆነ ነው። ምክንያቱም የውሸት ፍቅር እንዳለሽ በቃ የውሸትሽ እንደሆነ ውሸታም ሴት እንደሆንሽ እና ለመፈመስ ፌመስ ለመሆን እውቅና ለማግኘት ብሩኬን መጠቀም ስለፈለግሽ ነው። ምክንያቱም አሁን ላይ እነ ብሩኬ መንጥቀው ሄደዋል። አንቺ ደግሞ እነሱን ስታይ ምንድነው ተንገበገብሽ፣ በቃ ተናደርሽ። እና የብሩኬ ጠላቶች ደግሞ ከጀርባሽ አሉ፣ ግፊበት ሂጂበት የሚሉሽ ግን አያዋጣሽም። እስከ መች ድረስ ትንሽ መንገድ ብትጓዥ ነው። በዚህ መንገድ ርቀት አትሄጂም። ምክንያቱም የሚያፈቅራት የሚወዳት እንዳይኔን ብለን የሚያያት ጨረቃ የሆነች ውብ የሆነች ስርዓት ያላት ኢትዮጵያዊ የሆነች ሴት በቃ ንግግሯ፣ አስተሳሰቧ፣ ስርዓቷ፣ የምትሰራው ስራ ስርዓት ያላት በቃ ሴት የሆነች ሀይሚ ስላለችው ለብሩኬ ሌላ ተጨማሪ ሴት ይፈልጋል ብዬ በጭራሽ አላስብም። በቃ የፈረደበት ልጅ አረገዝኩ መጣው በግድ ከኔ ካልሆንክ ይሄ አይሰራም። ምክንያቱም ዲኤንኤ እንመርመር ብሎሻል። አንድ ወንድ ልጅ በራሱ ካልተማመነ የሰራው ስራ የሆነ ያልሆነ መንገድ ያልሄደ ከሆነ በራሱ የሚተማመን ከሆነ ብቻ ነው ዲኤንኤ አስመርምሪ ብሎ የዲኤንኤ ስም ይጠራ ወንድ ልጅ። ሴት ናት ካላመንክ ዲኤንኤ ላስመርምር ልጅ የምትለው። ምክንያቱም እናት እውነት አባት እምነት ስለሚል፣ ስለዚህ ስላላመነሽ የውሸት ስለሆነ ከአንቺ ጋር ምንም አይነት ግንኙነት ስላላደረገ ምንም አይነት ላይፍ ስላላሳለፈ አንቺ ማለት ሀዩ ለብሩኬ የድሮ ታሪኩ ነሽ። በቃ የድሮ ፍቅረኛው ነበርሽ፣ ያለፍሽ ታሪክ ነሻለሽ። ስለዚህ ተፋችው፣ ከሀይሚና ከብሩኬ ህይወት ውጪ ሌላ አይዲያ ይዘሽ ነይ። እንደ የእነሱን እውቅና ተጠቅመሽ በዚህ ደረጃ አርግዣለሁ፣ በአንድ ጊዜ አርግዣለሁ። እስከዛሬ ለምን አልነገርሽውም? እርግዝና ሲፈጠር ለምን አላወቀም? የእውነት ከአንቺ ጋር ተኝቶ ከሆነ ምን አይነት ማስረጃ አለሽ? ሲጀምር አንቺ ከሀይሚ እንዲለያዩ ብቻ ነው እየጣርሽው ያለሽው። ስለ ልጅሽም እውነት አርግዘሽ ከሆነ ስለ ልጅሽም አላሳሰበሽም፣ ስለ ህይወትሽም አላሳሰበሽም። የምታስቢው በቃ ሀይሚና ብሩኬ እንዲለያዩ በቃ ተያዩ ትያታለሽ። አንቺ ነሽ በሰው ህይወት የገባሽው ትያታለሽ። ትቶሻል አይደለም? ስለዚህ አንቺ እሱ ለምን እኔ ባስቀመጥኩበት ቦታ አላገኘሁትም ብለሽ ነው? ለምን ሌላ ፈቀረ? ለምን ተለወጠ? ለምን ተቀየረ ነው?
እንዴ እንደዚህማ አያምርም። በቃ የሆነ አርግዛለች ምናምን ተብሎ ህዝቡ እንዲያዝንልሽ ፈልገሽ ነው? ሴት ልጅ ብቻ ስላረገዘች ብቻ ሴት እውነት ናት ማለት እኮ አይቻልም። እውነተኛ ሴት ናት እሷ በቃ ተጎድታለች ማለት እኮ አይቻልም ስላረገሽ። ስታረግዥም ደግሞ ጥንቃቄ ማድረግ አለብሽ። ከማን ነው ማርገዝ ያለብኝ? ፍቅረኛዬ ነው ባለት ማነው ባሌ ይሆናል? የልጄ አባት መሆን ይችላል ይሄ ልጅ እስከ ወደፊቱ ሲያዛልቀኛል ብለሽ አስበሽ ነው እንጂ ማርገዝ ያለብሽ ከማንም ከመንገደኛ ካረገሽ ታዲያ በቃ ወንድ ልጅ ጥፋተኛ ነው ሊባል ነው? ስላረገሽ ብቻ ህዝቡ የሚያዝንልሽ መስሎሽ ከሆነ ተሳስተሻል። ምክንያቱም ያረገዘች ሴት ሁሉም እውነተኛ ሴት አይደለችም። በግዳጅ የምታረግዝ ሴት አለች፣ ያለ ፍላጎቷ የምታረግዝ ሴት አለች፣ አስረግዞ የሚጠፋ ወንድ አለ። አንቺ እኮ በግድ ከእኔ ካልሆንክ እያልሽ ነው። የእርግዝናም ደግሞ ማስረጃ የለሽም። የሆስፒታል ምርመራ የተመረመርሽበት ማስረጃ አላመጣሽም። አንቺ እውነት ተጎጂ ብትሆኚ ሁለመናሽ ያስታውቃል። ምንም ተጎጂ እንዳልሆንሽ፣ አፍቃሪም እንዳልሆንሽ፣ እንዳላረገሽ፣ እርግዝናው የውሸት እንደሆነ ያረገዘች ሴት የተጎዳች ሴት በወንድ ልጅ የተከፋች የተገፋች ሴት ታስታውቃለች። ፊቷ ሁላ ያስታውቃል። በቃ ሳትናገር ፊቷ ይናገራል። ምንም አይነት ጥያቄ ሳትጠይቅ ፊቷ የጥያቄ ምልክት ያሳያል። አንቺ ጋር ምንም ነገር የለም። ብቻ አንቺ በቃ ፎከስሽ ምንድነው? ሀይሚና ብሩኬ መለያየት ነው። ይሄ ነው በቃ። ይሄ ደግሞ ተልኮ ነው። ይሄ አንቺ ያሰብሽው ነገር ምናምን ነገር ሳይሆን የሆኑ ሰዎች ብሩኬና ሀይሚ ከለያየሻቸው እንደዚህ እንዲህ ነገር እናደርግልሻለን ወይም ደግሞ ሁለቱ አለያይና የሁለቱ ፍቅር አበጣብጪና ከኛ የሆነ ጥቅም ታገኛለሽ። አንቺ ሀዩ የብሩኬ የድሮ ፍቅረኛ እንደሆንሽ የሚያውቁ ሰዎች ማለት ነው። ይሄ ማለት ደግሞ አብሮ አደጎቹ ጓደኞቹ ነው ሊሆኑ የሚችሉት። ከአብሮ አደግ ጋር አትሰደድ አይደል የሚባለው? ከጠላት ከሩቅ አይመጣም። ስለዚህ ሀይሚም ደግሞ እንግዲህ የእውነት ፌንት ነቅላለች ወይ ዛሬ ሆስፒታል አስገብተዋት ሊሆን ይችላል፣ አላውቅም። ዛሬ ደግሞ ምን ይዘው እንደሚመጡ አይታወቅም። ስለዚህ ሀይሚ ደግሞ ተረጋጊ። ለመጣም ለሄደም ልብሽ አይሸበር። ጠንካራ ሴት ሁኚ። በቃ በራስሽ ተማመኝ፣ በራስሽ ቆፍጠን በይ። ብሩኬም ደግሞ ቢሆን መረጋጋት መቻል አለበት። አንተ ልጅቷ ሀዩ እውነት ፍቅረኛ ካልሆነች እውነት ከእሷ ጋር ምንም አይነት ግንኙነት ከሌለ ወደ ሚዲያ ይዛሃል። ለምንድን ነው የምትመጣው? ለምን ካሜራ ፊት ካሜራ ደቅኖ ከእሷ ጋር ይህን ያህል ሰጥ አገባ ውስጥ መግባት አስፈለገ? ከካሜራ ጀርባ መጨረስ መቻል አለበት። ሲጀመር ሀይሚ ከሀዩ ጋር ፊት ለፊት መገናኘት የለባቸውም። በቃ አንተ እዛ ጋር ከሀይሚ ጋር ያለህ ነገር መዝጋት መቻል አለበት። በቃ አንተ በቆምክበት እንዳትቆም፣ በሄድክበት እንዳትሄድ አድርገህ ህይወትህን ከሀይሚ ማስቀጠል ነው እንጂ ያለበት በሀይሚ እዛ ጋር አቁመህ በዚህ ወጣ በዚህ ገባ ብትል ሀይሚ በቃ ልጅቷ እያለቻት ነው፣ አይምሯ እየመረዘቻት ነው። ምክንያቱም አንተን ስለምታፈቅር ስላመነችህ። የሴት ልጅ ደግሞ ያመነችው ሰው ሲከዳት ልቧ ስብርብር ነው የሚላት። የሆነ ልቧ ይሰበራል። እንደዚህ አይነት ትልቅ ምንድነው ቻሌንጅ መሸከም የማይችሉ ልቦች አሉ። የሁሉም ሰው ልብ ብዙ ነገር ይችላል፣ ወይ ሀዘን ይችላል፣ ወይ በቃ እንደዚህ አይነት ቻሌንጆች ይችላል ማለት አይደለም። የእያንዳንዳችን ልባችን የተለያየ ልብ ነው ያለው። አሁን ሀዩ አረገዝኩ ብላ ከተናገረች በኋላ ነው ፌንት የነቀለችው። በቃ አይምሯ ሁላ የሆነ የምሰማው ነገር ከአቅሟ በላይ ሆነ። ስለዚህ መጠንቀቅ መቻል አለበት ብሩኬ። የሀይሜን ህይወት ማስተካከል አለበት። ካልሆነም ደግሞ ሀዩ ማደርስበት ቦታ በቃ ሂዱ። አሁን ቡታጀራ ነው ያላችሁ፣ ወደ አዲስ አበባ መሄድ አለባችሁ። አዲስ አበባ አድራሻችሁን የምታውቅ ከሆነ አድራሻህን አጥፍተህ መኖር ነው ያለብን። ህይወትህ በአዲስ ነው ማደስ ያለብን። እውነት እኔ ሀይሜ በጣም ነው ያሳዘነችኝ። እንዴ በጣም ነው በቃ አዘነች፣ ልቧ ተነካ። ያላሰበችው ነገር ሆነ። እኛ እንኳን አላሰብነው እንኳን እሷ ግን እኔ እቺ ልጅ አርግዣለሁ ብላ የሆነ ፋውል እንደምትሰራ ገብቶኝ ነበር አመጣጧ። እንዴ የመጀመሪያ ቀን አለባበሷ ምናምን ሽንቅጥ ብላ ነበር የመጣችው። አሁን ትላንት ደግሞ የሆነ ፎጣ ለብሳ ጃኬት ለብሳ መጣች፣ እንዳረገዙ ሴቶች አክት ለማድረግ። እንዴ ማንን ነው የምትሸውጂው አንቺ? እኛ ኮሜንታሮች እኮ የዝንብ ጠንካራ ነው የምናውቀው። እያንዳንዱ ነገር ቁጭ ብለን ነው የምንመለከተው። ወይስ ማና ይመስሎሽ ነው? ስለዚህ ሴት ልጅ ደግሞ ክብር ያስፈልጋታል። መከበር